ሌብነት ካልተያዙበት ስራ ነው ብለው በአንድ ወቅት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እንደተናገሩት የታላቂቷ የሮም ከተማ ሌቦችም ይህንን ሐሳብ በይበልጥ ይቀበሉታል። በዛሬው ፊልም ሪካፓችን በሮም ከተማ ቅርስ የሆነውን የክሊዮፓትራን የወርቅ እንቁላል ሊዘርፉ የተዘጋጁትን አደገኛ ሌቦች የሚዳስስ ምርጥ ፊልም እንመለከታለን። ሰላም፣ ፋሲካ ነኝ። ፊልም ሪካፕ ተጀመረ። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ከወደዱት ላይክ በማድረግ ያበረታቱን። በሮም ከተማ ጥንታዊ ቅርሶች የሚገኙበት ትልቅ ሙዚየም ይገኛል። ሙዚየሙ ለቱሪስቶች ክፍት ስለሆነ ከብዙ ሀገራት የመጡ ቱሪስቶች ይጎበኙታል። እንደ ወትሮ ሙዚየሙ ለቱሪስቶች አገልግሎት እየሰጠ ሳለ የኢንተርፖል ዋና አዛዥ የሆነው ጆን ሃትሊ መረጃ ስለደረሰው ወደ ሙዚየሙ ገባ። በዓለም ላይ ከሚፈለጉ ጥበበኛ ሌቦች አንዱ የሆነው ኖላን ቡዝ በወቅቱ ከክሊዮፓትራ 3 ወርቃማ እንቁላሎች አንዱን ለመስረቅ አቅዶ ነበር። ቅርሱ በገንዘብ የማይተመን የማይተካ ቅርስ ነው። ጆን ወደ እንቁላሉ ኤግዚቢሽን ሄዶ የሙዚየሙን ዳይሬክተር አስጠነቀቀው። ነገር ግን ዳይሬክተሩ ነገሩን ቀለል አድርጎ በማየት የደህንነት ስርዓታቸው የማይበገር መሆኑን ገለጸለት። ጆን ግን የዳይሬክተሩ ንግግር አልተዋጠለትም። እናም እንቁላሉን መፈተሽ ጀመረ። ጆን የሆነ ነገር እንዳለ ጠርጥሮ ነበር። ለስላሳ ከሚጠጣ አንድ ታዳጊ ለስላሳውን እንዲሰጠው ጠይቆ ተቀበለው። እዛ ጋር አብረውት ያሉት ሰዎች ምን ሊያረግ ይሆን ብለው በዝምታ መመልከት ጀመሩ። ጆን ለስላሳውን እንቁላሉ ላይ ሲያፈሰው እንቁላሉ እውነተኛ አልነበረም፣ በፌክ እንቁላል ተተክቶ እንጂ። ሁሉም ይህንን ሲመለከቱ ደነገጡ፣ ተረባበሹ። ተፈላጊውና ጥበበኛው ዘራፊ ኖላን በህዝቡ መሃል ነበረ። በድንገት ጆንና ኖላን አይን ላይን ተፋጠጡ። ጆን ስላወቀው ኖላን ከሙዚየሙ ለመውጣት ወዲያውኑ ሩጫውን ጀመረ። ጆንም እሱን ለመያዝ ማሳደዱን ቀጠለ። ነገር ግን ኖላን በጣም ጠንካራ ስለነበር ጆን ሊይዘው ሲል ጠባቂዎቹ ላይ ቤቱ እንዲደረመስ አድርጎ በገመድ ወረደ። ይሁን እንጂ ጆን ደርሶበት የህንፃውን መስታወት ሰብረው ዘለው ወደ መሬት ወደቁ። ኖላን በፍጥነት ከወደቀበት ተነስቶ በቱቦ ስር ገብቶ አመለጠው። ጆን ተስፋ ሳይቆርጥ በመኪና በሮም መንገዶች ላይ ቢያሳድደውም ሊይዘው አልቻለም። ከ56 ሰዓታት በኋላ ኖላን በደስታ ፈነጠሰ። ራሱን እያሞገሰ እንቁላልን ይዞ በደስታ መጠጥ እየጠጣ ተደሰተ። ደስታው ግን ብዙም አልቆየም። አላወቀም እንጂ ጆን ኖላን የነበረበት ክፍል ውስጥ ነበር። ጆን መብራቱን ሲያበራ ኖላን ፈዞ ቀረ። አሁን የትም ማምለጥ አይችልም። ጆንና ወታደሮቹ ዙሪያውን ከቦታል። ኖላን ወደ እስር ቤት ተወረወረ። የተሰረቀው እንቁላል በኢንተርፖል ረዥም ጊዜ ሲጠብቅ ነበር። የሰረቀችውም ኤጲስቆጶስ ትባላለች። ጳጳስ ነበረች። አሁን ደግሞ የዓለማችን አንደኛዋ ተፈላጊ ሌባ። በማግስቱ ጆን በስዊዘርላንድ አካውንት 8 ሚሊዮን ብር ስላወጣ ሌቦችን በመርዳት ተከሰሰ። ለዓመታት የገነባው ዝና ተበላሸ። ነገሮች ሁሉ አስቀያሚ ሆኑ። ጆን ተያዘ። በሩሲያ አይሲ ተራሮች ወደሚገኝ አደገኛ እስር ቤት ተወረወረ። ኖላንም የታሰረው እዚያው ነበር። ጆን አማራጭ አልነበረውም። ከኖላን ጋር ጓደኝነትን ፈጠረ። ሲነጋገሩም ከመታሰራቸው ጀርባ ጳጳሷ ኤጲስቆጶስ እንደሆነች ኖላን ነገረው። ጳጳሷ አደገኛ ሌባና ተይዛ የማታውቅ ናት። የተሰረቀውም አንድ እንቁላል ብቻ እንዳልሆነ ገለጸለት። ያም እንቁላል ለታላቅ ሽልማት ተቆልፎበት ነበር። አንድ የግብፅ ቢሊዮነር እንቁላሉን ከልጃቸው ሰርግ በፊት ላመጣላቸው 300 ሚሊዮን የአሜሪካን ዶላር ቃል ገብተዋል። 2 እንቁላሎች ተገኝተዋል። አንዱ ግን ሚስጥር ነው። ኖላን እንቁላሉን እንዳይወስደው ጆን ብቅ እያለ እቅዱን ሲያበላሽበት ቆይቷል። ኤጲስቆጶስ ማንም ሰው እንቁላሎቹን እንዳያገኝ ወይም እንዳይሰርቅ ስትጠብቅ ቆይታለች። ጆንና ኖላን ሲነጋገሩ ተይዘው ጠባቂው ጎትቶ ወሰዳቸው። ጳጳሷ ኤጲስቆጶስ
የመኮንን ልብስ ለብሳ ሲያዩ ሁለቱም በፍርሃት ደነገጡ። ጳጳሷም ኖላን አንዱን እንቁላል እንድታገኝ እንዲረዳት ጥያቄ አቀረበችለት። ከረዳትም 10% እንደምትሰጠው ነገረችው። ኖላን ከት ብሎ ሳቀባት እና እንደማይሆን ገለጸላት። ኤጲስቆጶስ ምንም ሳትል ዝም ብላ ሁለቱንም ጥላቸው ሄደች። ጆን ኖላን ከእስር ቤት የመውጫውን እድል በማበላሸቱ ኖላን ላይ ጮኸበት። ቢሆንም አብረው ከሰሩ ችግሩን እንደሚፈቱ ለኖላን ነገረው። ጆን እስር ቤት ለዘላለም መበስበስ አልፈለገም። ከዚያም ከዚህ ከባድ እስር ቤት ለማምለጥ ማሴር ጀመሩ። በመጀመሪያ ኖላን ያሰበው በመገቢያ አዳራሽ ነበር። ኖላን ከተቀመጠበት ተነስቶ ጆን በድብቅ የኤፍቢአይ አባል ነው ሲል ጮክ ብሎ አወራ። ይህንን ሲሰማ አንድ ትልቅ አደገኛ እስረኛ ተናደደ። እስረኛውም ጆንን መምታት ጀመረ። በሁለቱ መሃል ደርብ የሆነ እስረኞች መጮህ ጀመሩ። በዚህ መሃል ወታደሮች ለማረጋጋት ገቡ። ጆንና ኖላን ተጎትተው ወጡ። ጆን ኖላንን በንዴት አስጠነቀቀው። ነገር ግን ኖላን የእቅዱ አካል እንደሆነና በዚያ ግርግር መሃል ከጠባቂ የወሰደውን የሚያመልጡበትን ቁልፍ ወይም ካርድ ሲያሳየው ጆን ተረጋጋ። ኖላን ለጆን አባቱ ፖሊስ እንደነበረና እንደ ልጅ አይቶት እንደማያውቅ ነገረው። ጆንና ኖላን በተነጋገሩ ቁጥር የበለጠ ተቀራረቡ። የሚቀጥለውም ቀን እቅዳቸውን ቀጠሉ። ለእቅዳቸውም ጊዜያዊ ቦምብ መስራት ነበረባቸው። ለሱ ደግሞ ሳሙና፣ የጥርስ ሳሙናና ናይትሪክ አሲድ ያስፈልጋቸዋል። እሱንም አግኝተው ምርጥ የእጅ ቦምብ ሰሩ። የሰሩትንም ቦምብ በእስር ቤቱ አጥር ላይ አስቀመጡ። ካስቀመጡ በኋላ እስረኞቹ እርስ በርስ እንዲጣሉ አድርገው ጠባቂዎቹ ወደ ጸቡ ሲሄዱ እነሱ አመለጡ። ከዚያም አጥሩን በጊዜያዊ ቦምብ አፈንድተው ከመጀመሪያው ግቢ ወጡ። ሲያፈነዱ ጠባቂዎቹ ትርምስ ላይ ስለነበሩ አልሰማቸውም ነበር። ከዚያ የውጭው አጥር ላይ መራመድ ጀመሩ። ግማሽ መንገድ እንደደረሱ ጆን ተንሸራቶ ሊወድቅ ሲል ኖላን በፍጥነት እጁን ይዞ አዳነው። መንቀሳቀስን ቀጠሉ። በጭንቅ ወደ ሄሊኮፕተር ማረፊያው ደረሱ። እዚያ የነበረው ጠባቂ በሩሲያ ዘፈን እየተዝናና የፑቲንን ፎቶ እያየ ፈዟል። ወዲያውኑ ጆን በቴስታ ብሎ ጣለው። ጠባቂውም ተዝለፍልፎ ወደቀ። ኖላን ሮጦ ወደ ሄሊኮፕተር ገባ። በዚህ መሃል ጆን ከጠባቂዎቹ ጋር ሲታኮስ ነበር። በድንገት አንድ ወታደር የሮኬት ማስወንጨፊያውን ተኮሰ። ጆን ድልድይ ውስጥ ገባ፣ ግን ጆን እንደምንም ብሎ ተረፈ። በዚያ ተኩስ መሃል ሄሊኮፕተሩ ተናወጠ። ኖላን ጆንን ጥሎት አልሄደም። ሄሊኮፕተሯ መተኮስ ስለምትችል ጠባቂዎቹን ረፈረፋቸው። በዚያ መሃል ጆን ያለ የሌላ ኃይሉን ተጠቅሞ ዘሎ ሄሊኮፕተር ውስጥ ገባ። አሁንም ሮኬት ተወነጨፈ። ጆን ሌላኛውን በር ሲከፍተው ሮኬቱ በበር በኩል ወጣ። ይህንን ሁሉ ነገር ጳጳሷ ስትመለከት ነበር። ለንደን ባለው በሰው ኮምፒውተር ለኢንተርፖሎች ጆንና ኖላን እንዳመለጡ መልእክት ላከችላቸው። ከዚያም በራሷ ስራ ፈገግ ብላ ለቀጣይ ስራ ተዘጋጀች። ጆንና ኖላን ከታምቡ ጋር ተገናኙ። ታምቡ በአውሮፕላን ወሰዳቸው። ታምቡ የኖላን የቀድሞ ታማኝ ጓደኛ ነው። ጆንና ኖላን እንቁላሉን ለማግኘት ማቀድ ጀመሩ። ሁለተኛው እንቁላል በስፔን አንድ ታዋቂ የጦር መሳሪያ ሽያጭ መኖሪያ ቤት ውስጥ እንደሚገኝ ያውቀዋል። እናም ቤቱን ደረሱበት። እቅዳቸው ቀላል ነበር። ወደ ቤቱ ሰብሮ በመግባት እንቁላሉን መውሰድ ግን እጅግ አደገኛ ነበር። ቤቱ እንደ ምሽግ ነበር። የታጠቁ ጠባቂዎች በየቦታው ነበሩ። በእያንዳንዱ ጥግ ወደ 90 በሚጠጉ ካሜራዎች ተሸፍነዋል። እንቁላሉ ከግማሽ በላይ ውፍረት ያለው ከቲታኒየም የተሰራ ልዩ ካዝና ውስጥ ነበር። ይህ ሁሉ ግን ከእቅዳቸው እንዲያፈገፍጉ አላደረጋቸውም። የነጋዴውን ስልክ ለማግኘት እና የይለፍ ቃሉን ለመስበር ብልሃታቸውን ተጠቀሙ። በመቀጠል በስፔን ያለው የጦር መሳሪያ ነጋዴ ትልቅ ድግስ አዘጋጅቶ ነበር። ጆንም እንደ ሀብታም እንግዳ ለብሶ ኖላንም አስተናጋጅ መስሎ ወደ ድግሱ ገቡ። ጆንም በድንገት በፓርቲው ላይ ጳጳሷን አያት። ወዲያውም የጦር መሳሪያ
ነጋዴው መድረክ ላይ ወጥቶ ረዥም ንግግር አደረገ። ተናግሮ እየወረደ ጆን ከፊት ለፊቱ ሄዶ መንገድ እንዳጣ የተጋጩ በማስመሰል በትከሻው ገፈተረው። በዛች ቅጽበት የነጋዴውን ስልክ ወስዶበት ነበር። እነሱ ያላወቁት ነገር የኢንተርፖል አባሏ ዲ በቦታው ነበረች። ኖላን በጆን ላይ መጠጥ በማፍሰስ ሊያጸዳለት በማስመሰል ወደ መታጠቢያው ቤት ሄዱ። እንደደረሱ የነጋዴውን ስልክ አውጥተው የይለፍ ቃሉን አገኙ። ጠባቂዎቹ ሲቀያየሩ በመሃል የ45 ሴኮንዶች ክፍተት ይፈጠራል። እሱን ተጠቅመው ወደ ውስጥ በመግባት እቅዳቸውም ሰራ። እንደገቡም ብዙ ቅርሶችን ተመለከቱ። ወርቃማውም እንቁላል ነበር። ድንገት ግን የማንቂያው ደውል ጮኸ። ጠባቂዎቹ ወደ ስፍራው መጡ። ከዚያ የኤፍቢአይ አባሏ ዲ በጆን ላይ ሽጉጥ ደቀነችበት። ጆን ሽጉጡን ከእጇ ላይ አስጥሎ በሩን ዘጋው። ነገር ግን ውስጥ ላይ ሌላ ሰው ነበረ። እሷም ጳጳሷ ነበረች። ከተደበቀችበት ቀስ ብላ ወጣች። ከዚያም ከሁለቱ ጋር መጣላትን ጀመረች። በጣም ከተደባደቡ በኋላ ጳጳሷ ከነሱ ቀልጣፋ ስለነበረች አቃታቸው። በዚህ መሃል ነጋዴው ወደ ካዝናው ገባ። የጳጳሷን እጅ እየሳመ ከእሷ ጋር እንደሚሰራ ገለጸላቸው። ጆንና ኖላን ተገረሙ። ወዲያው ጠባቂዎቹ ያዟቸው። ራሳቸውን ሲስቱ በባዶ ክፍል ውስጥም አሰሯቸው። ሲነቁ እጃቸው ታስሯል። ነጋዴው ሌላኛውን እንቁላል የት ነው ሲል ጠየቀ። ዝም አሉ። ኖላን የውሸት ታሪክ ፈጥሮ መናገር ጀመረ። እንቁላሉ በግብፅ ውስጥ ተደብቋል ብሎ ተናገረ። ነጋዴውም ጥቂት ደቂቃ ዝም አለ። ከዚያም ኤጲስቆጶስ ወይንም ጳጳሷ መጠጥ አምጥታ ሰጠችው። ከጥቂት ሴኮንዶች በኋላ ነጋዴው ወደ ኋላ ወደቀ። ጳጳሷ ለራሷ ንጹህ መጠጥ አድርጋ ለእርሱ ግን ራሱን እንዲስት የሚያደርግ መድኃኒት አድርጋ ነበር የሰጠችው። ጳጳሷ ነጋዴው ሲወድቅ ፈገግ ብላ ሁለተኛውን እንቁላል በፍጥነት ይዛ ወጣች። እነ ጆን የሚመጣውን ለመጋፈጥ ግራ በተጋባ ሁኔታ ጸጥ አሉ። በዚያ መሃል ነጋዴው ነቃና ሽጉጥ አውጥቶ እነ ጆን ላይ መተኮስ ጀመረ። ሲተኩስ አንደኛውን የታሰሩበትን ሰንሰለት በጠሰው። ሊደክም ሲል ጆን በቦክስ ሳለውና ነጋዴው ሲወድቅ እጃቸውን ፈተው ሮጠው አመለጡ። ነገር ግን ሲወጡ ራሳቸውን ብዙ ሕዝብ ተሰብስቦ በሚመለከተው የበሬ ቀለበት ጨዋታ መሃል አገኙ። ደነገጡ። ፍርሃት ውስጥ ገቡ። የሕዝቡ ጩኸት በሬው ሊወጋቸው መዘጋጀቱ አስፈራቸው። በሬው ወደ እነሱ መሮጥ ሲጀምር ኖላን ማርታንደር ወይንም አጫዎቹን መስሎ እጁን አወዛወዘ። በሬው ኖላንን ትቶ ጆንን ብድግ አደረገው። ከግድግዳ ጋርም አጋጨው። እንደምንም ብለው ከዚያ ወጡ። ከዛም ሲረጋጉ በባቡር እየተጓዙ ሳለ ኖላን ጆን እንዴት ፖሊስ እንደሆነ ጠይቀው። ጆን አባቱ ታዋቂ ሌባ እንደነበረ እና በልጅነቱ ጥሎት ስለሄደ አባቱንና ሌቦችን ስለሚጠላ ፖሊስ እንደሆነ ነገረው። ኖላን ህመሙ እየተሰማው አዳመጠው። ኖላን የደበቀውን ሚስጥሩን ለጆን አወጣ። ሶስተኛው እንቁላል ያለበትን ነገረው። በሶስተኛው ዓለም ጦርነት ወቅት አንድ የጀርመን መኮንን ወደ አርጀንቲና ሸሸ። የተወሰነ ሀብት በሻንጣ ነበረው። በውስጡ ደግሞ ሰዓት ነበር። በሰዓቱ ውስጥ ደግሞ እንቁላሉ የሚገኝበት ሚስጥር ተደብቋል። ሰዓቱ ከተፈታ ወደ እንቁላሉ የሚመራቸውን ኮድ ውስጡ ይገኛል። የኖላን አባት ከዓመታት በኋላ ለአደን በወጣበት ጊዜ ነበር ሰዓቱን ያገኘው። ሁሉንም ኮዶች ሲፈታቸው ተደብቆ የቆየ የናዚ መጋዘን አገኘ። ኖላን ሁሉንም ስለሚያውቅ ከጆን ጋር ወደ መጋዘኑ ሄዱ። ረጅም ጫካና ረግረጋማ ቦታ በማለፍ ወደ መጋዘኑ ገቡ። እንደገቡ የክፍሉ መብራቶች አንድ በአንድ በሩ። ክፍሉ ውስጥ የወርቅ ቅርሶች አሉ። በመሃላቸው እንቁላል ነበር። እንቁላሉም ያበራ ነበር። ልክ ወደ እንቁላሉ እንደደረሱ ጳጳሷ ከተደበቀችበት ወጣችና ሽጉጥ ደቀነችባቸው። ወዲያው ከኋላዋ የኤፍቢአይ ዲ ከአባሎቿ ጋር መጣች።
ተኩስ ተከፈተ። ያቺ ወርቅ የሞላባት መጋዘን ወደ ጦርነት ሜዳ ተቀየረች። በግርግሩ መሃል ጆን፣ ኖላንና ጳጳሷ አሮጌ መኪና አይተው ለማምለጥ ወደሱ ገቡ። መኪናውን አስነስተው ሲነዱ መንገዱ አልቆ ነበር። ወደ ትልቅ ፏፏቴ ውስጥ ገቡ። ኖላን እንቁላሉን እጁን ከፍ በማድረግ ውሃ እንዳይነካው አደረገ። ነገር ግን ጆን አለመኖሩን ሲያቅ እንቁላሉን ጥሎ ወደ ወንዙ ተመልሶ ገባ። ግን ጆን ቀድሞውኑ ከውሃው ስር ወጥቶ ነበረ። ነገር ግን አንድ ምስጢር ወጣ። ጆን ሁሉንም ሰው ሲያታልል ነበር። ጆንና ጳጳሷ አንድ ቡድን ነበሩ። ፍቅረኛሞችም ናቸው። አብረውም ይሰርቁ ነበር። ይሄ ሁሉ ጨዋታ ነበር። እቅዳቸው ሶስተኛውን እንቁላል ለማግኘት ኖላንን ለመጠቀም ብቻ ነበር። እቅዳቸውን በደንብ ተክብረውታል። ኖላንም አልተጠራጠረም። ኖላንንም ከዛፍ ጋር አሰሩት። ጆንና ጳጳሷ ሶስቱንም እንቁላሎች ይዘው ተሰወሩ። ኖላንም የተካደው ክህደት በጣም አበሳጨው። ነገር ግን መልሶ እንደሚያገኛቸው ወሰነ። በግብፅ በወርቅ ባጌጠ ቤተ መንግስት ታላቅ በዓል እየተከበረ ነበር። የግብፅ ቢሊዮነር ሴት ልጅ እያገባች ነበር። ሶስቱንም እንቁላሎች አወጧቸው። ነገር ግን በበዓሉ መሃል ኤጀንት ዲ እና የኢንተርፖል ቡድኖች ወደ ውስጥ ገቡ። ወዲያውኑ ሁሉንም ነገር ተቆጣጠሩ። ቢሊዮነሩ እጃቸው በካቴና ታስሮ ተወሰዱ። ሙሽራዋም ሳትቀር። እንቁላሉም ወደ ቦታው ወደ ሮም ሙዚየም ተመለሰ። ጆንና ጳጳሷ 300 ሚሊዮን ተቀብለው ከሩቅ ሆነው የተፈጠረውን ሲመለከቱ ነበር። እናም በጸጥታ ሾልከው ሄዱ። ከ6 ወራት በኋላ ጆንና ጳጳሷ በጣሊያን ባህር ውስጥ በጀልባ ሲዝናኑ ነበር። ግን ኖላን መጥቶ አስደነገጣቸው። ፈገግ እያለ ጀልባው ላይ ወጣ። ኖላን ሳያንገራግር ታብሌቱን ከኪሱ አውጥቶ ለኢንተርፖል ብራቸውን ያስቀመጡበትን ዝርዝር አስረከበ። ጆንና ጳጳሷ ሂሳባቸውን ቼክ ሲያደርጉ ታግዷል። በጣም ተገረሙ፣ ደነገጡ፣ ባዷቸውን ቀሩ። ኖላን እንደሰሩለት ሰራላቸው። ባዷቸውን አስቀርጧቸው ጥሏቸው ሄደ። ቪዲዮውን ከወደዳችሁት ላይክ፣ በጣም ከወደዳችሁት ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ፋሲካ ነበርኩኝ። ይመቻችሁ።